ስለ ወሎ ነዳጅ አዲስ ነገር ተሰምቷል። በደቡብ ወሎ የፈሰሰው የተፈጥሮ ነዳጅ ክምችትና ጥራት በምርመራ እየተለየ ነው ተብሏል። ዝርዝር መረጃውን እንመለስበታለን። ህወሓት የፌዴራል መንግስት ለተጨማሪ ዙር ጦርነት እየተዘጋጀ ነው ሲል ሞግቷል። ከሳምንት በፊት በጠለምት ትንኮሳ ፈጽሞ የነበረው ህወሓት መንግስት ጀምሯል ስላለው አዲስ የጦርነት ዝግጅት ይፋ ያደረገውን መረጃ እንመለከታለን። በተጨማሪም የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አዲስ አበባ ሊመጡ ነው ተብሏል። ጉቴሬዝ የኢትዮ ኤርትራ ፍጥጫ አሳስቧቸዋል ነው የተባለው። ይህንንም እንቃኛለን። ሲጠበቅ የነበረው የፕሬዝዳንት ሹመት ተሰጥቷል። ሌላኛው ርዕሰ ጉዳያችን ነው። ጤና ይስጥልን ውድ ቤተሰቦቻችን፣ የመረጃ ጥንቅራችን በመግቢያችን ላይ ያነሳናቸውን አበይት ነጥቦች በዝርዝር ይመለከታል። እስከ መጨረሻው አብራችሁን እያደመጣችሁን እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን እናምራ። ህወሓት የኢትዮጵያ መንግስት ለሌላ ዙር ደማዊ ጦርነት እየተዘጋጀ ነው ሲል ከሷል። የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ ነው ሲል ከሷል። ድርጅቱም ዓለም አቀፉ ማህበረሰብ የጦርነት እንቅስቃሴውን ለመክታት በአስቸኳይ ጣልቃ እንዲገባ ጥሪ ያቀርቧል። ህወሓት በመግለጫው እንዳመለከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ደም አፋሳሽ ጦርነት ለመክፈት በማለም ነው ሲል ገልጿል። ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ ተፈጸመ ያለውን የአየርና የምድር ጥቃቶችንም ለዚህ ማሳያ መሆናቸውን ጠቁሟል። ድርጅቱ በመግለጫው ካሰፈራቸው ዋና ዋና ነጥቦች መካከል የኢትዮጵያ መንግስት ትጥቅ አላስፈታቸውም ባላቸው ታጣቂዎች አማካኝነት 40 በመቶ የሚሆነው የትግራይ ህገ መንግስታዊ መሬት በወረራ ተይዟል። ህዝቡ በመጠለያ ጣቢያዎች ውስጥ ለሞትና ስቃይ ተጋልጦ ይገኛል ይላል። ህወሓት አክሎም ለሰላም ቅድሚያ በመስጠት ልዩነቶች በውይይት እንዲፈቱ ጥረት ሲያደርግ እንደቆየና አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያው ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑን ገልጿል። ዓለም አቀፉ ማህበረሰብ እስካሁን ለቀረቡ የሰላም ጥሪዎች ጆሮ ዳባ ልበስ ማለቱን የሚጠቅሰው መግለጫው ሰሞኑን በተባበሩት መንግስታት፣ በአፍሪካ ህብረትና በአሜሪካ በኩል የወጡ መግለጫዎችም ጥሩ ጅምር ቢሆኑም እስካሁን ካለው ስጋት አንጻር ግን ተጨባጭ እርምጃ ያስፈልጋል ሲል አሳስቧል። በመጨረሻም ህወሓት የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስ ሲል ጠይቋል። ወደ ሌላኛው ጉዳያችን አመራን። ዶክተር ዮሐንስ አያሌው የጸደይ ባንክ ፕሬዝዳንት ሆነው ተሹመዋል። ብሔራዊ ባንኩም ሹመቱን አጽድቋል። የቀድሞ የልማት ባንክና አማራ ባንክ ፕሬዝዳንት ዶክተር ዮሐንስ አያሌው በኪሳራ ላይ ላለው ጸደይ ባንክ ፕሬዝዳንት ተደርገው ተሹመዋል። የአማራ ብድርና ቁጠባ ድርጅት በሚል ሲጠራ የነበረው በኋላም ጸደይ ባንክ በሚል ስያሜ የኢትዮጵያን የባንክ ቢዝነስ የተቀላቀለው ጸደይ ባንክ በኪሳራ ላይ ይገኛል። ባንኩ በፈረንጆቹ 2024-2025 በጀት ዓመት ብቻ የ2 ቢሊዮን ብር ኪሳራ እንደደረሰበት ከአንድ ወር በፊት ዓመታዊ ጉባኤውን ሲያካሂድ ገልጿል። ይህን ተከትሎም ዶክተር ዮሐንስ አያሌው የባንኩ አዲስ ፕሬዝዳንት ሆነው እንደተሾሙለት ባንኩ ከሰዓታት በፊት በማህበራዊ ትስስር ገጹ ላይ አስታውቋል። በኪሳራ ላይ ያሉ የገንዘብ ድርጅቶችን በመታደግ የሚታወቁት ዶክተር ዮሐንስ ከዚህ በፊት ልማት ባንክን እንዲሁም የአማራ ባንክን ከኪሳራ ወደ ትርፍ መመለሳቸው ይገለጻል። የክፉ ቀኑን መሪ ያጣው አማራ ባንክ እስካሁን በፕሬዝዳንትነት ማንን እንደሾመ አልገለጸም። ጥንቅራችን እንደቀጠለ ነው። አንቶኒዮ ጉቴሬዝ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በዚህ ሳምንት አዲስ አበባን እንደሚጎበኙ ተሰምቷል። ጉቴሬዝ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ ተነግሯል። ጎን ለጎንም ከተለያዩ የአፍሪካ መሪዎች ጋር ይወያያሉ ተብሏል። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋነኛነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ እያደረገች ስላለው ህገወጥ ድርጊት በኢፌዴሪ ውጭ ጉዳይ ሚኒስቴር በኩል 2 ጊዜ ይፋዊ ደብዳቤ ለተመድ አስገብቷል። ሆኖም ድርጅቱ ለሁለቱ የኢትዮጵያ ደብዳቤዎች ምላሽ አልሰጠም። በደቡብ ወሎ የፈሰሰው የተፈጥሮ ነዳጅ ክምችትና ጥራት በምርመራ እየተለየ ነው ተብሏል። በአማራ ክልል ደቡብ ወሎ ዞን ወረኢሉና ለገሂዳ ወረዳዎች መካከል በራሱ ኃይል ገንፍሎ የወጣውን የተፈጥሮ ነዳጅን ተከትሎ የሀብቱን መጠንና ጥራትን ለማረጋገጥ የሚያስችል ሰፊ ሳይንሳዊ ጥናት እየተካሄደ መሆኑን የዞኑ ማዕድን መምሪያ አስታውቋል። በፌዴራልና በክልል ደረጃ የተዋቀረ ግብረ ኃይል ነዳጁን ወደ ልማት ለማስገባት በትኩረት እየሰራ እንደሚገኝ የተገለጸ ሲሆን በአሁኑ ወቅት ከቦታው ናሙና ተወስዶ
የላቦራቶሪ ምርመራ እየተደረገለት ይገኛል ተብሏል። የደቡብ ወሎ ዞን ማዕድን መምሪያ ኃላፊ አቶ አህመድ አበባው ነገሩኝ ሲል አሃዱ ራዲዮ እንደዘገበው የነዳጅ ምልክቱ አሁን የታየ ብቻ ሳይሆን ከ40ና 50 ዓመታት በፊትም ይታወቅ የነበረ ነው ብለዋል። በአሁኑ ወቅት የማዕድን ሚኒስቴርን ጨምሮ በአዲስ አበባና የወሎ ዩኒቨርሲቲዎች እንዲሁም ሌሎች ባለድርሻ አካላት በጥናቱ ላይ እየተሳተፉ ይገኛሉ። ጥናቱ በዋነኛነት የነዳጁን ክምችት መጠን፣ ጥራቱንና በዘርፉ ኢንቨስት ለማድረግ ያለውን ምቹነት ለማረጋገጥ ያለመ እንደሆነ ተብራርቷል። ጥናቱ በተደጋጋሚና በተለያዩ የጂኦሎጂ ባለሙያዎች የሚከናወን በመሆኑ ተጠናቆ ውጤቱ የሚታወቅበትን ትክክለኛ ጊዜ መገመት እንደማይቻል ነው ኃላፊው የገለጹት። ይሁን እንጂ የጥናቱ ውጤት እንደተጠናቀቀ ለፌዴራል ተቋማት ተልኮ በከፍተኛ ባለሙያዎች ታይቶ የመጨረሻ ውሳኔ እንደሚሰጥበት አስታውቀዋል። የተፈጥሮ ነዳጁ የሚገኝበት አካባቢ በከፍተኛ አለት የተከበበ በመሆኑ ለአደጋ የመጋለጥ እድሉ ዝቅተኛ መሆኑን የገለጹት አህመድም ማህበረሰቡም አስፈላጊውን ጥበቃና ከለላ እያደረገ እንደሚገኝ ተናግረዋል። በኢትዮጵያ የነዳጅ ፍለጋ ታሪክ ውስጥ ዘ ሴዲሜንተሪ ቤዚንስ ኦፍ ኢትዮጵያ በሚል የወጡ የጂኦሎጂ ጥናቶች እንደ ወረኢሉ ያሉ ተፋሰሶች የነዳጅ ክምችት ሊኖራቸው እንደሚችል ቀደም ብለው ማመላከታቸውም ተነግሯል። ወደ ውጭ ጉዳዮች እናምራችሁ። ኢጋድ ከ2 ዓመታት እገዳ በኋላ ሱዳን ወደ ቀጠናው ስብስብ መመለሷን በደስታ ተቀብያለሁ ብሏል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ሱዳን በድርጅቱ ውስጥ በሙሉ ተሳትፎዋን ለመቀጠል የወሰነችውን ውሳኔ በደስታ እንደተቀበለው ገልጿል። እርምጃውንም የቀጠናው አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ብሎታል። ትላንት ሰኞ የካቲት 2 2018 ዓ.ም ኢጋድ ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና ባጎራባች አካባቢዎች ለሰላም ለመረጋጋትና ለጋራ እርምጃ ያለውን ቁርጠኝነት በድጋሚ የሚያረጋግጥ መሆኑን አመልክቷል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን እንደ መስራች አባልነቷ በድጋሚ ተሳትፏን መጀመሯ የኢጋድን አንድነት እንደሚያጠናክረውና ቀጠናዊ የጋራ ቅድሚያ የሚሰጣቸውን ጉዳዮች የመፍታት አቅሙን እንደሚያሳድገው ተናግረዋል። ዋና ጸሐፊው በመግለጫቸው የሱዳን መመለስ ቀጠናዊ ትብብርና ለሰላምና መረጋጋት እንዲሁም ለትብብር ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ብለዋል። ወርቅነህ ገበየሁ ለወቅታዊው የኢጋድ ሊቀመንበርና ለጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ላሳዩት አመራርና ሱዳን ወደ ድርጅቱ እንድትመለስ ለተደረገው ሂደት በሰጡት መመሪያ ምስጋናቸውን አቅርበዋል። ሊቀመንበሩ ቀጠናዊ ትስስርን ለማጎልበት ለውይይትና ለጋራ መግባባት የሰጡትን ትኩረትም አድንቀዋል። ኢጋድ በአሁኑ ወቅት በሀገሪቱ ውስጥ ለቀጠለው ፈታኝ ግጭት ሰላማዊ መፍትሄ ለመፈለግ ከሱዳን ጋር በቅርበት ለመስራት ዝግጁ መሆኑ የተገለጸ ሲሆን ለሱዳን ሕዝብና ለሰፊው ቀጠናዊ መረጋጋት እንዲሁም ብልጽግናን ለማምጣት የሚደረጉ ጥረቶችን እንደሚደግፍ ድርጅቱ አረጋግጧል። በመጨረሻም የተባበሩት አረብ ኤምሬትስ በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትደግፍ አስታውቃለች። የተባበሩት አረብ ኤምሬትስ በአሜሪካ የቀረበውንና በሱዳን ለዓመታት የተካሄደውን አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን ይፋ አድርጋለች። ኤምሬትስ ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት ነው። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ በኤክስ ገጻቸው ባሰፈሩት መረጃ አቡዳቢ በአሜሪካ የመካከለኛው ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ይፋ ያደረጉትን ሁለንተናዊ የሱዳን የሰላም እቅድን በደስታ እንደምትቀበል ገልጸዋል። ኤምሬትስ በአስቸኳይ ተኩስ ለማቆም የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ለመደገፍ ቁርጠኛ መሆኗን የገለጸች ሲሆን አሜሪካ፣ ግብጽና ሳውዲ አረቢያን ካቀፈውና በሱዳን ጉዳይ ሽምግልና እያደረገ ካለው ኳድ ከተሰኘው ቡድን ጋር በቅንጅት እንደምትሰራ አረጋግጣለች። ባለፈው ማክሰኞ በዋሽንግተን በተካሄደው የሱዳን ለጋሾች ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ቡሎስ የቀረበው የሰላም ተነሳሽነት በ5 ዋና ዋና ነጥቦች ላይ ያተኮረ መሆኑን ገልጸዋል። የተነሱት ነጥቦችም የተኩስ አቁም ማድረግ፣ ሰላማዊ ሰዎችን መጠበቅና ወደ ቀያቸው እንዲመለሱ ማስቻል፣ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንዲሁም የፖለቲካ ሽግግር ማካሄድና የሀገሪቱን መልሶ ግንባታ ማከናወን የሚሉ መሆናቸውን ዘአረብ ኒውስ አስነብቧል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።